ጋይስ አንድ ጊዜ ቆይ አፍንጫ ይላል ትንሽ እስቲ ልረፍ። ምን ይመስላችኋል? ባርፍ እሺ። ፈተና ደግሞ አለባት። አሁን የሚያስጠላ ሁል ጊዜ በቃ ያውቀዋል ቀኑን። ገባችሁ? መቼ ፈተና እንደምትወስድ መቼ ያውቀዋል። ልክ እሷ የሆነ ነገር ፕሮሰስ ላይ ስትሆን ነገር ይጀምራል። ከድሮም አለች እዚህ ቤት እያለ ራሱ የሆነ ሰዓት ላይ ዝም ይለኝና ልክ ጠብቀው ፈተና ለስልቷ ያደርገኛል። በቃ አቁሚ ነው ትምህርት አቁሚ። እናንተ የሚገርማችሁ ነገር እንነጋገር ብሎ ወጥቶ ምን እንዳላት ታውቃላችሁ? ለምንድን ነው ግን አቁመሽትም ልጆችሽን ማትጠብቂ ማለት? አሁን የመጨረሻ የተገናኙ የተጣሉበት ጊዜ ማለት ነው። ለምን ልጆችሽን አትሻትሽም ማለት? ለምን ትጨቀጨቀኛለሽ አላት። ወጥቶ እንኳን ወጥቶ ማለት ነው ወጥቶ ከዚህ ቤት ነገ ደግሞ አትስሪ ነው የሚላት። አትስሪ ነው የሚላት። እሺ ቆይ አንተ ልጆቹን ያዝና እኔ ስራ ለምን አልሰራ? ኧረ እንደው ምን ጉድ ነው! ኧረ ምን ጉድ ነው! ኧረ ምን ጉድ ነው! እንደው የምኑ ዘር ነህ አንተስ? ስራ አጣው የሚል እኔ ወንድ አውቃለሁ። እንደ ድሉ ነው ስራ አጣው የሚል እንጂ ስራ የሚጠላ እኔ ወንድ አጋጥሞኝ አያውቅም። መች ቀረ አካሉ ነው እንጂ ከወጣው ጭንቅላቱ እኮ እኛ ቤት ውስጥ ነው ያለው። ጋር ሄዱና ሀበሻ ማይንድ ነው እኔ አላውቅም። እኔ ባይሆን ስራ ፈልጌ ያጥቻለሁ ምናምን የሚል ወንድ ግን አውቃለሁ። ስራ የሚጠላ ወንድ ግን አላውቅም። ያ እንኳን ጉላንጆ ለሱ የሚሆን ስራ ጠፋ ሲል እህቱ እንትን ባትል ኖሮ ይቱ የሚባል ስራ አለ ደስ ይነት በቃ ቀስ እያለ ሰው እንትን ይላል። ለሞት ይስጥ ማሳደግ ስላለበት ጋይስ ልውጣና ትንሽ እኔም አረፍ ልበል ከመውደቄ በፊት። ተመልሼ እመጣለሁ። እሺ የትኛው ዩቱብሽን ማማዬ ነይ አሚኔ ነይ። የትኛው ዩቱብሽን አሚን የትኛው ዩቱብሽን ነይ ግቢ ነይ የኔ መልካም ሴት ነይ። ነይ ላኪና ግቢ። አሚን ፎሎ አርጓትና ዩቱባን ሰብስክራይብ አርጉላት። ምንድነው የምትሰሪው? መፍትሄው መንግስት ጋር ነው ያለው። በቃ ህግ ነው የሚፈታው። ኦኬ መች ትመጫለሽ? በቃ ስገባ ንገሪኝ ጋይስ። አሚንን ፎሎ አርጓትና ዩቱባን ኦኬ ዩቱባን ሂዱና ቆንጆ ነገር ከሰራች ይውላት ሰፖርት አርጓት። በጣም ሰፖርተሬ ናት። ኤልሳ ያዲስ እንዴ የጎረቤት ልጅ እንዳትሆኝ ብቻ ጋይስ። አሚንን ግቡና ዩቱቧ ላይ ፎሎ አርጓት። ነጋልሽ ደግሞ ይለኛል። እኛ ጋማ መሸ ምን ይነጋልኛል? ምግብም ደግሞ የለኝም። ምንድን ነው የምሰራው?
ትላንትና ውጭ በልተን መጣን። አልገዛም። ዝም ብሎ ትርኪ ምርኪ ነው የገዛው። አሊያ ኦኬ ማከሽ የማንም ተራ ሰው መጫወቻ ነው። ተራ ሰው ቡናማ ያዞረኛል። ቡና ስጠጣ ብዙ ያዞረኛል እና ቡና መቀነስ አለብኝ እና ኮላ ይሻላል። ስኳር ፈልጋለሁ። አረ ሁሉ ነገር ሲያልቅ ልጄ ወደ አሜሪካን ነው የምሸኛት። ምን ታደርጋለች እዚህ? ምን አታደርግም። አሜሪካን ትሄዳለች። አቤት ሰው የሊያን ይልክልኛል። ሳኒ በጣም አስመሳይ ነው። ምስኪን ነው፣ ደግ ነው፣ የሆነ ነገሩ ያሳዝናል፣ ግን አስመሳይ ነው። የሆነ ሽልጥለጥለጥ ያለ አስመሳይ ነው። አንዳንዴ ሰዎች ይወላችሁ ጋይስ፣ አንዳንድ ሰዎች አታውቁባቸውም። ልክ እንደ ሲሲ ማለት ነው። ሚሽን ቢኖራት ከዚህ የበለጠ ደግሞ በደንብ ብንሰጣት ትክክል ተረግጠዋለች። አይ ሁልሽም ለቢዝነስሽ ነው። እሷም ለዩቱብ ዋን ያችም ለዩቱባችሁ እኮ ለምን እውነትን አትናገሩ? ለዩቱብ ካላችሁ ለምን እውነቱን አትናገሩ? አይደለም ትክክል ናት። እንዲያውም ማናችሁ እኮ ኢንፎርሜሽን የላችሁም። በግምት አይደለም የምትናገሩት። እሷም በግምት እየተናገረች ነው። እኔ ግን አላልኩኝም። ልጅ ያዝ አላልነው ልንለውም አንችልም። በስነ ስርዓቱ ለልጆች ፍቅ ያዝ አይደለም ግዴታን ትወጣ። ልጆቹ ይፈልጉታል። አንድ ሁለተኛ መንግስት ጋር ሲንግል ነኝ ልጅ እያሳደግኩ ነው ስትል አውቶማቲክ እሱ ነው የሚጠየቀው። ካለ ማንንም ጥያቄ ያ ነው የሆነው። ለዚህ ነው ወረቀቱም የመጣው። እሱ እኮ አልደበረውም። እሱ እኮ ደስተኛ ነው። እሱ እኮ ፕላን ያደረገው ደስተኛ እኮ ነው በመያዝ እኮ። ለምን ግዴታ መያዝ ካለበት ግዴታ ቪዲዮ መስራት ይችላል። ዩቱቡ ሊንቀሳቀስለት ነው። ልጅ እንደዚህ ሆነ፣ ልጅ እንደዚህ ሆነ፣ ልጅ እንደዚህ ሊሆን ነው ሊል ነው። ችግር የሆነው ነገሩን ያመጣው ሪል ስቴቱ ሱቁን ሲያካፍላቸው ነው። ያናልቅ አሁን ደግሞ ሌላ ደግሞ ችግር ይመጣል። ሌላ ችግር ደግሞ ሲመጣ ይዛኔ ልጆቹን አይፈልጋችሁም። ይህንን ጠንቅቄ ነው የምነግራችሁ። ይህንን ሁላ ያመጣው እሱ ነው በራሱ። እሱ የፈለገው ልጆቹን ወስዶ ዩቱብ መስራት ነው። 3 ሰዓት 4 ሰዓት አሽከርክሮ ዩቱብ መስራት ነው። የሆነ ቦታ ወስዶ በእግር አስኪዶ አድክሞ ማምጣት፣ አቆሽሾ ማምጣት፣ በብርድ አዟዙሮ ማምጣት፣ ታሞ መምጣት እሱ ነው። ስለዚህ እግዚአብሔር እውነቱን እኔ የምለው ዛሬ ማርያም ናት አይደል? ማርያም እውነቱን ታውጣ። እውነቱን አውጭ። የማይቀር ነው እሱ። ደግሞ ሄዱና ከምድር ላይ እንዲጠፋ አድርጉት። የእናንተ አፍ መቼስ ከባድ ነው። እንዴ በሉ ደግሞ ሄዱና ይዘጋ። አሁን ሰብስክራይብ የተባለው ይዘጋ እንዳይባል አደራችሁ። ይህንን ቀድሜ ነው የምነግራችሁ። ይዘጋ እንዳትሉ እንደ ልማዳችሁ ሄዱና ሪፖርት አድርጉበት። ዩቱቡን እንዳትሉ እንዳትሉ። ይሄ አይጠቅምም። ደህና ዋሉ። ሲዩ ሌተር። ምግብ መስራት አለብኝ የሆነ ነገር ለልጅ ጋይስ። ይሄው ነው ከእናንተ አይደላችሁ ራን የምታረጉት። ኦነሮቹ እኮ እናንተ ናቸው። የሶሻል ሚዲያ ኦነሮቹ እናንተ ናቸው። ዛት ዘ ፕሮብሌም። ያ ዛት ዘ ፕሮብሌም። ትመጡና እንዲህ አድርጓ እንደዚህ። መጀመሪያ ተረዱ፣ ተረዱ። ሰው ላይ ከመፍረዳችሁ በፊት አንቺ ወልዶ ጣይ እና ወልዶ ጣይ ወልዳ ብትጥልኩ ልጆቿን ይዛ እኮ እኔ ጋ አትመጣ። ወልዶ ጣይ ብትሆን ኖሮ ልጆቿን ተሸክማ 1 ወር በሙሉ
ቤቱን ጥላ ልጆቿን ይዛት መጣ። ልጆቹ እሷን ልጅ መስጠት ብትፈልግ ኖሮ እዚሁ ትሰጠው ነበር። ሳትለቅለት ሻንጣዋን ይዛ ወጣ ይኸው ኑር ብላ መውጣት እኮ ትችላለች። ከዛ እኔ ጋር ሆና ልጆቼን ማየት ትችላለች። ምንም እኮ ነገር ይሄ እኮ መሸጥ ይችላል። ኢቤ ላይ ቢወጣ የተገዛበትን ባያወጣ አንድ የረባ ዕቃ ነገር ቢኖር ይሄ ብቻ ነው ገንዘቧን ያወጣችበት። ይሄንን ትሸጣለች። ልጆቹን እዚህ ቁጭ አርጋ በራስ አስመዝግብ ብላ መውጣት ትችላለች። በፈለገችበት ሰዓት ቤት ስታገኝ ልክ እሱ እንዳረገው አርጋ እሷ እንዲያውም ቀድሞ ይሰጣታል። ምክንያቱም ሰራተኛ ናት፣ ሆስፒታል ነው የምትሰራው። ቅድም ያላት እንደዚህ አይነት ነገር ቤቷን ትይዛለች። ከዛ በኋላ እንደፈለገች በዚህ ሰዓት እያለች ብትፈልግ ኖሮ ልጆቹ እናንተ ምን አይነት ሰዎች ናችሁ? ልጆቿን እኮ ተሸክማ ነው የመጣችሁ። እኔ ጋር ተሸክማ ለምንድን ነው ያንን ማሰብ ያቀታችሁ? እንዴት አንቺ ልጆችሽን የጣልሽ ይባላል? ልጆችሽን የጣልሽ ሸርሙጣ፣ ሴተኛ ዳሪ፣ ምትርክስዬ የኔ ልጅ ሴተኛ ዳሪ ሆነው እሱ ሚስቱ እርጉዝ ሆና ግማሽ ሰዓት ሳይሞላ የመርሃዊን ሚስት ይዞ ከሴት ጋር ቺት ያደረገው እሱ፣ በእርጉዝ ሚስቱ ላይ ከሌላ ሴት ጋር የተኛው እሱ፣ ሰክሮ ለምንድን ነው ያደረግከው ሲባል እርጉዝ ስለሆነች ከለከለችኝ ብሎ ያወራው እሱ። እሱን ዞሩ ደፋሪ ባለጌ በሚስቱ ላይ ቺት ያደረገ ስም የሚያጠፋን ደግፋችሁ አቅፋችሁ እሷን ተቀጠቅጣታላችሁ። ወሮ በላ ሌባ እሷን ተቀጠቅጣታላችሁ። አጥፍታችኋል፣ በጣም አጥፍታችኋል። ልክ አይደላችሁ። በጣም አጥፍታችኋል። ነውር ነው። ጥፋተኞች ናችሁ። የዛኔ ለምን አላባረረችው? ሌት ሆናን የሰማችሁ አታውቅም። የዛኔ ወዲያውኑ ብትሰማ ኖሮማ ታባረረዋለች። ስለሰማችማ ነው የቆረጠላት። የቤቱ ድብድብ ሳያንስ፣ ስድቡ ሳያንስ፣ እንደ አህያ እንደ ባሪያ መስራቷ ሳያንስ ይህን ነገር ሰማች፣ አረጋገጠች። በቃ አለቀ። አባረረችው። እንለያ ያለችው ከልቧ ውስጥ አባረረችው። መለየት አለብን። ይሄ ነው። ይህንን ሁላ በደል የተሸከመችን ሴት በዚህ መልኩ በየሚዲያው እንዲህ ማውገዝ ጥሩ አይደለም። ከገንዘቡ አልሆነችም። የምታፈቅረውን ሰው አታለች። መስዋዕት የሆነችለት የወደደችው ያከበረችው ሴት ናት። የወለደችለት ሴት ናት። እንደ ሴት ሳይሆን እንደ ወንድ አብራው የኖረች ናት። እንደ ወንድ መንገድ ያሳየችው ናት። ይህንን ሁላ ያደረገችን ሴት ችት ተደርጎባት ተሰድባ ተገልምጣ ሁሉን ነገር ችላ ከእንደገና ደግሞ እሱም ሳይበቃ እንደዚህ ጥሩ ተሳስታችኋል። እንግዲህ ሰሞኑ ስረግማችሁ እኔ ለራሴ ተራግሜም እናንተም አንድ ነገር ስትሆኑ መቼስ ነገር ዝም ማለትም ይገባል። በጣም ከባድ። ምክንያቱም በዚህ በተናገራችሁ አፋችሁ ራሳችሁ ታገኙታላችሁ። ምክንያቱም እንደ ድሮ ሩቅ አይደለም፣ ላይፍ ውስጥ እየኖራችሁ ነው። ቆረቆንዳ አሮጊቶቹ ምንም ስለማይደርስባቸው ነው የሚያወሩት። ተዋቸው። እንደዚህ አይነት ነገር ሲያወሩ መረጃ ብላቸው አምጣ። አሁን እኛም በመረጃ ነው የምንመጣው። እናንተ ስለተወራ ነው አይደለም፣ እኛ ግን በመረጃ ነው የምንመጣው። ህግም አለ፣ ከእንደገና ደግሞ መረጃውም ይወጣል። ያን
ልጆቹ ምንም አይጎዱም። የኔ ቆንጆ ምንም አይጎዱም። ይኸውልሽ አታባበሽ። ልጆቹ አባታቸው ጋር ናቸው። ኦኬ አሁን በስነስርዓቱ ቤት አላቸው። የተጎዱት እየመጣ ከዚህ ጋራ ወይንም ደግሞ ወስዶ 4 ሰዓት 5 ሰዓት ከአንድ ትሬን አንድ ትሬን በብርዱ ከአንድ ኢቭን ካፌ ውስጥ እንኳን አያስቀምጣቸው፣ ውጭ ላይ ነው የሚያስቀምጣቸው። ልጆች ናቸው። ሲሯሯጡ ምን ሲሉ የሆነ ነገር ሲሆኑ ሲመጡ ታመው ወይ እዚህ ጋራ የሆነ ሙጃ የሚያክል ቀማል ይዘው ነው የሚመጡት። ገባሽ? የዛኔ ነበር የተጎዱት። አሁን ግን መንግስት ቤት ሰጥቷል። ያ ተንከባክቦ ያያቸዋል። አልተጎዱ። ልጅ ቤተሰብ ጋር ነው ያለው። እሷም ጋር ሆነ እሱም ጋር ሆኑ አይጎዱ። የተጎዱት መጀመሪያ ነበር አባታችንን አምጡ ሲሉ፣ የዛኔ የተጎዱት። የዛኔ ምግብ ይህን እንፈልጋለሁ ሲሉ አይ የለም ብለህ እንደመከልከል አይደለም። ኦኬ አባቴን እንፈልጋለሁ አባቴን ማየት እፈልጋለሁ ስትል በሁለቱ ጸብ። አሁን ግን ብትጠይቀን አባቴ ናፍቆኛል ብትለን ኔክስት ዊክ አባትሽ ጋር ነሽ እንላታለን። ወይ 2 ዊክ ሌተር ወይ 3 ዊክ ሌተር አባትሽ ጋር ነሽ ትባላለች። እናቴ ናፍቀኛለች ብትል ኔክስት ዳይ እናትሽ ጋር ናት ትባላለች። አሁን ኤቭሪቲንግ ኢዝ ክሊር። ትላንትና ነበር ችግር ነበር። አሁን ግን ሁሏም ልክ በሰዓቷ ከልጆቿ ጋር ተሳልፋለች። አባቴንም እናቴን እንፈልጋለሁ ካለች ምን እንደምታረጊያት? ማን ያለው? የትኛው ህግ ነው የሚለው? ማናት እናት ብቻ? ለምን ሴቱ በራሱ ላይ እኮ ነው የሚፈርደው። በራሳችሁ ላይ እኮ ነው የምትፈርዱት። መታረቅ አይችሉም። ብዙ በደሎች አልፈዋል። አየህ ኢሞሽናል ኮንትሮልን ስታጣ የምታደርሳቸው ወንጀሎች እነዚህ ናቸው። ደደብ ወንድ ስትሆን ማለት ነው። ደደብ ወንድ ስትሆን ይህንን የምታደርገው ሴት ልጅ ላይ እጅ ማንሳት ማለት ነው። እገላለሁ ብለህ እኮ አይደለም ሰው የምትገለው። ኮንትሮልን ስታጣው ለዚያውም እችን የምታክል ለዚህ ነው አነስ ያለች ጠንካራ የሆነች ሴት ብትኖር ራሷን ትጥል ነበር። የፈረዱባትም ሴቶች አሉ። አልተደበደብሽም ያሉ። መንግስት ግን መደብደቧን አምኖ ፍርድ ሰጠ። እሱንም ታዩታላችሁ በጊዜ ሂደት። ጋይስ ትንሽ ልረፍ፣ አረፌ እመጣለሁ። ውሃይን ልጠጣ፣ ልጄ ላዋራ። ኦኬ ወዳችኋለሁ።